አልማዝ ሳታስቢ በጣም ጥሩ ነገር ተናግረሽ። ያንቺ መኖር ደግሞ ለእኔ ስጋት ነው። በውሸት እንደሞትሽ አድርጌ እየተጠቀምኩብሽ ነበር። አሁን ደግሞ ለእኔ ለትልቅ ነገር ታስፈልግኛለሽ። በአንቺ የሞት ወሬ እኔ ትልቅ ነገር ነው የሚጠቀመው። በውሸት ሞተሻል ብዬ ይህን ያህል ከተጠቀምኩኝ ለምን የእውነት አልገልሽም? ምን? አንተ አረመኔ ልትገለኝ ነው? እኮ ከወራት በፊት እኮ ነው የገደለች። አንቺ ማለት እኮ ሞት ነሽ፣ ሞት። እህቴም በአንቺ ሞት አስፈራርች ብዙ ነገር ይቀበላታል። ስለዚህ የእውነት እገልሻለሁ። የገደለች ደግሞ ሰላም ትባላለች። ብለሽ ካሰብሽ እኔ ባይሉ አንቺ አውጊት ካሁን በኋላ ሳክሽን ካላቋረጥሽ እገልሻለሁ። እተኩሳለሁ እያልክ ነበር እና ለምን ልክ አይደለም። የአልማዝነት ስልክ ቁጥር ስጡኝ። ቆይ ምን ሆነሽ ነው? መጀመሪያ ሰላም አትይም? እናቴ እትዬ በጣም ትልቅ ችግር ውስጥ ናት። አንቺ የምትሰጪኝ ስልክ ደግሞ ምናልባት መፍትሄ ሊሆን ይችላል። ጊዜ የለኝም እናቴ፣ እባክሽ ቶሎ ስጪኝ። እሺ፣ እኔ ደግሞ እኮ መጀመሪያ ማዘጋጀት ነበር የጠበኩሽ። ቆይ ልስጥሽ። ነው ደህና ነሽ? አይዞሽ፣ በቃ ትጨናነቂ፣ እኔ መጥቻለሁ። አለቀልኝ በቃ። ሰላም ቤተሰብ እንዴት ናችሁ? ሁላችሁም ሰላም ብያለሁ። ዛሬ አደራ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮን አብረን የምናየው ይሆናል ማለት ነው። እንደምታወቀው አቶ ባይሉ ወይዘሮ አልማዝን አግቶ ለብዙ ጊዜ በእሷ ስነግድ እንደነበረ ይነግራታል። እሷም ሰላም አልማዝን ገለሻታል በማለት ከእህቱ ለብዙ ጊዜ ገንዘብ ሲቀበል እንደነበረ፣ ይሄ ነገር ገንዘቡን ካልሰጠሽኝ ለህግ አሳውቃለሁ፣ የሰው ህይወት አጥፍታለች በማለት አሳውቃለሁ በማለት እያስፈራራት ገንዘብ ስበላባት እንደነበረ ሁላችንም አይተናል። ነገር ግን ወይዘሮ አልማዝ በህይወት እንዳለች ታውቋል። እሷም ምን ልታደርገኝ ነው? አልማዝ ሳታስቢ በጣም ጥሩ ነገር ተናግረሻል። አንቺ መኖር ደግሞ ለእኔ ስጋት ነው። በውሸት እንደሞት አድርጌ ስጠቀምብሽ ነበር። አሁን ደግሞ ለእኔ ለትልቅ ነገር ታስፈልግኛለሽ። በአንቺ መሞት ላይ እኔ ትልቅ ነገር ነው የምጠቀመው። ውሸት ሞተሻል ብዬ ይሄን ኃይል ከተጠቀምኩብሽ ምን የእውነት አልገልሽም ስላት፣ እሷም ምን አንተ አረመኔ ልትገለኝ ነው ይጮህባታል ማለት ነው። አንቺ እኮ በህይወት ከሌለሽ በጣም ቆይተሻል፣ አሁን ላይ በህይወት የለሽም ስላት፣ እሷም በጣም ደነገጠች። እህቴ እኮ ከወራት በፊት ነው የገደለች። አንቺ ማለት የሞተ ሰው ነሽ። እህቴን በአንቺ ያስፈራራዋት ብዙ ነገር እየተቀበልኳት ነበር። አንቺ ማለት የለሽም በቃ በህይወት ይላታል። አንቺን ደግሞ በህይወት እንደሌለሽ ያደረገችሽ ሰላም ናት። ወይዘሮ አልማዝ ግን በጣም ጀግና ሴት ስለሆነች፣ አንተ አረመኔ ምን አይነት ጨካኝ ሰው ነክ? ለእኔ ባታስብ እንኳን ለእህት አታዝንም? ለሰላም አታዝንላትም? በጣም ሳቀችበት ማለት ነው። እሱም ግራ በመጋባት ዝም ብሎ ፈጦ ያያታል። ምን ያስገለፍጥሻል? አይቶክስም ብለሽ ካሰብሽ ተሳስተሻል። እኔ ባይሉ ነኝ። አሁን በኋላ ሳቅሽን ካላቆምሽ አጠፋሻለሁ ያታል ማለት ነው። እሷም ምንም ሳትፈራ ሳቋን ቀጠለች። ሳቅሽን አቁሚ ብላትም ምን ትሰማ አልቻለችም ማለት ነው። ትመስለኝ ነበር፣ ለካ ሞኝ ነህ። ቆይ ማን ተማምነሽ ነው እንደዚህ ልብሽ ያበጠ?
ተኩሳለሁ ብላ አልነበር? ለምን አትተኩስም ስትለው ደነገጠና ሽጉጡን ከራሷ ላይ አነሳ። ስቅ በምን ተማምና ነው ብላ እኔን ለማጥፋት ፈራ አይደለ? ምንም ፈርቼ አላቅም፣ ግን እኔ እኮ ነኝ አንተ ቢሮ የመጣሁት። ለምን የመጣው ይመስልሃል? ለገዛ እህት አትመልስም እዚህ ድረስ ለምን እንደመጣው እንኳን የማታቅ በጣም ሞኝ ሰው ነክ። አንተ ማንም አያድነኝም፣ ግን እኔም ጫፌን መንካት አችልም። በሁለት ሰዓት ውስጥ ቤቴ ካልመለስከኝ ሁሉንም ምስጢር ለሰላም የምናገር ሰው በር ላይ አስቀምጬ ነው የመጣው ስትል በጣም ደነገጠ። ምክንያቱም በውሸት ሰላም እህቱን እያሰቃያት ብዙ ገንዘብ ሲቀበላት ነበራ። አሁን ላይ ግን ወይዘሮ አልማዝ እራሷ እውነቱን ካወቀች በኋላ ይህንን ምስጢር ለሰላም እናገራለሁ በማለት አቶ ስዩም አስፈራርተዋለች ማለት ነው። እንግዲህ በጣም ጀግና ሴት ናት ማለት ነው አልማዝ። ይህንን የመሰለ አውሬ ከራሷ ላይ አስወግዳለች። አሁን ላይ ምንም ጫፏን ሊነካ አይችልም። ምክንያቱም ሰላም እውነት መስሏት ብዙ ገንዘብ ከእሷ ሲቀበል ነበረ። አሁን ራሱ ወንጀለኛ ነው። በውሸት ሰውን በማገት ሰውን እያሰቃየ የሰው ገንዘብ እየተቀበለ የኖረ ወንጀለኛ ነው ማለት ነው አቶ ቫይሉ። አሁን ላይ ወይዘሮ አልማዝ ጉዱን አውጥታለች። ለአቶ ቫይሉ ክፉ ሰው ቢበዛም እንደ ብሌን እና ሰላም መልካም ሰዎች አሉ ማለት ነው። ብሌን ግን ከሰላም ጎን ሆና እትዬ እኔ ነፃ ወጣሻለሁ። ልጅ በጣም ጨንቆኝ ነበረ፣ አንቺ ከመጣሽ በኋላ በጣም ቀለላልኝ። ደውይኝ እኮ ቶሎ መጣ ነበረ ስትላት ደውልልሽማ ይሄንን ቀለበት ጣትሽ ላይ ያላውም ነበር እኔና በዳጊ ግንኙነት ቃል እንደማትደሰት ታውቂያለሽ። ያለምን ለእኔ ወገንሽ ስትላት ለአንቺ አልወገንኩም ለፍቅር ነው የወገንኩት ስትላት ሰላም ልጄ እንድትከፋ አልፈልግም፣ ነገር ግን በሚፋቀሩ ሰዎች መሀል እንድትገባ አልፈልግም አለች። እንግዲህ ሰላም ከልጇ ቃል ይልቅ ሰላም ደስታ ያስደስታታል ማለት ነው። ዳግም አንቺን ነው የሚያፈቅረው። በግድ ደግሞ ብገቡ ልጄ ደስተኛ አትሆንም። ትዬ በጣም የተለየሽ ሰው ነሽ፣ እንዳንቺ የሚሆን ሰው የለም። እንደሱ ብለሽ ነው ተወኝ እስኪ። በህይወት የተማርኩት ነገር አንድ ነገር ልንገርሽ፣ ሁሉም ሰው ይፈቀራል፣ ነገር ግን የተመረጡ ሰዎች ብቻ ናቸው ያፈቀሩትን ሰው የሚያገቡት አለቻት ማለት ነው። በትክክል ሰው ስለተፈቀረ አይደለም አብሮ የምኖረው፣ እግዚአብሔር ስፈቅድና እህልዋ አብሮ ስኖር ነው ማለት ነው። ቃል ከብሌን በላይ ዳጊን ታፈቅራለች፣ ነገር ግን ዳጊ ደግሞ የሚወዳት ብሌንን ነው ማለት ነው። ቀለበት እንደ ቀላል እንዳታይ የእድልኝነት ምልክት ነው። ብዙ ሰዎች ለዚህ ክብር አልታደሉም ስትላት ሰላምም በጣም ደስ አላት። የሰላም ጎረቤት መታ ምን ነው በር ላይ ምን ትሰራላችሁ ስትላት የምን ቀለበት ነው ደግሞ ይሄ አለች ማለት ነው። ብሌን የለበሰችው ቀለበት ካየች በኋላ ይቼ ብሌን ቀለበት አድርጋለች፣ በደስታ ነው የወጣሁት አለቻት ማለት ነው። እሷም እንደተደሰተ ሰው እልል ብላ እየተደሰተች እሰየኔ ልጅ ቀስ በይ አካባቢው እንዳትበጠብጪ ስትላት እንዴ ሰላም ምን ይበጠበጣል? ደስታዋ እኮ ነው። እንግዲህ ክፉ ሰው መጥፎ ጥሩ ሰው እንዳለ ክፉ ሰው አይጠፋም እና በሷ ቃልዬ ስለተደሰቱ ብሌን ቀለበት ስላደረገች ቃልዬ ደግሞ በጣም ተናዳለች እና እናቴ በእኔ ያዘን አንቺም ደስ አለሽ። እኔ የምወግን አንድም ሰው የለም፣ ሁሌም ብቸኛ ነኝ። እኔ አንዳንድ ጊዜ ግን እኮ ያሰብነው ካልተሳካ ሰው የሚወድን ሰው የሚያስብልን እና ሰው ከጎናችን ያለ አይመስለንም። ሁላችንም ነን እኮ ግን ያው ሰው ክፉ ስለሆነ ብቻ አይመስለኝም ማለት ነው። ያው ሰው ስለበደለን ደግሞ ክፉ ሰው መሆን ሳይሆን መልካም ሰው መሆን ነው ያለብን። አሁን ቃልዬ
ብሌን የእሷ ፍቅረኛ ስለወሰደችባት በጣም ተናዳለች። እናም ሰላም ደግሞ ብሌንን በጣም ተወዳታለች ከልጇ በላይ ማለት ነው። እንግዲህ ቃል የሰላም ልጅ ናት፣ ግን እሷ ብሌንን ነው አስበልጣ የወደደቻት። ምክንያቱም ከእውነት ጎን ነው የቆመችው። ልጇን አሳልፋ እንግዲህ የዳጊን ፍቅረኛ ነበረችው ቃልዬ ነበረች። ነገር ግን ዳጊም ወዳት ደግሞ ብሌን ናት። ብሌን ናት ለብሌን ነው ቀለበት ያደረገላት። አሁን ላይ ግን ቃልዬ በጣም ተናዳለች። ምን አባቷ ነው የምትላት? የገዛ ልጇ ቀለበት እንደነጠቀች አታውቅም ሆና ነው ነገሩ። ብሌን ለሁሉ ሰው መልካም ሰው መስላ ራሷ ለመዋደድ ብላ ነው አለች ማለት ያችሁ። ክፉዎች ስንባል ማለት ሁሉም ሰው መጥፎ እንደ ራሳችን ይመስለናል ማለት ነው። አሁን ላይ ለብሌን አስመሳይ ያለች ነው። ሁሉም ሰው ለሷ ነው የሚያዝ ነው። እኔ ግን ሰባራ ልቤን ይዤ ብቻዬን ተቀምጫለሁ። ከሳሚ ጋር ግንኙነት ያለ ይመስሏት ነው እንዴ? እንዴት ብላ ብሌንም ሀሳብ ውስጥ ገባች። ብሌን እኮ ከሳሚ ጋር ሳይሆን ከዳጊ ጋር ነበረ ፍቅር የጀመረችው። እሷ ያሰበችው ያው ዳጊ የዛች ቃል ፍቅረኛ ስለሆነ ሳሚ ቀለበት ያደረጋላ መስሏት ነው ማለት ነው። ቃልዬ ዛሬ እኮ የእህትሽ ደስታ ቀኗ ነው፣ ነይ አብረን እንደሰት ስትላት ጥላ ትሄዳለች ማለት ነው። አረ ልጅቷ ምን ሆና ነው ብላ ስጠይቃቸው ቃልዬ ታያት በቃ ትሄድ አለች። ሰላም ደግሞ እንግዲህ አሁን ላይ ይሄ ባይሉ ደግሞ አንቺ ባብ እኔን እያስፈራራሽ ነው። አንተ መች ሰው ትፈራና ነው እኔም ማስፈራራክ? አሁን እጅን አሮጊት አምኜ ልለቃት ነው? ሰላምን በእጄ ለማስገባት ግዴታ ይቺን ማጥፋት አለብኝ። ግን ደግሞ ለሰላም ብትነግራትስ? አይ እሱ እንኳን መፍትሄ አላጣም። ግን ደግሞ ባጠፋት ነው የምሻለው። አይ ነገሮቹ እንኳን ከሚበላሹ እደራደራታለሁ። ወይዘሮ አልማዝ ባይሉ ብዙ መታሰብ እኔም ላደርገው እችላለሁ አለችው። ወይዘሮ አልማዝ ጀግና ሰው ያብዛልን። አንዳንዶቻችን ብንሆን እየፈራን ልባችን ስናሳያቸው እነዚህ ሌቦቹ ደግሞ ይገሉናል። እነሱም መቅደም ነው እንጂ ያለብን እነሱ መሸነፍ የለብንም። እሷም ስልክ ደወለች ማለት ነው ሰላም ጋር። እንግዲህ ሊያስፈራራት እና ሊያጠፋት የነበረው ባይሉ ደነገጠ ማለት ነው። ስልክ ስደውል ሰማኛለች፣ ሁሉንም ነገር ለሰላም መናገር ይችላለሁ። ባይሉ እኔን እንደ ቀላል እንድታየኝ አልፈልግም። በነፃነት መኖር እፈልጋለሁ። እንግዲህ አልማዝ ደውላ ሄሎ ስትል አቶ ባይሉ ማለት ነው በጣም ደነገጠ። የምር ሰላም ሄሎ እያለች በቃ እጁ ላይ የያዘውን ቁጭ ያደረገና ፌንት ሆነ ማለት ነው። ምክንያቱም ሰላም ደግሞ ባይሉ እህት ስለሆነች ምስጢሩ እንዲወጣ ስላልፈለገ ነው። ሰላም ሄሎ ብላ የሹክሹክታና የጋጋታ ድምፅ ነው ያለው። እንዴ ምንድን ነው አለች፣ ነግራ ተጋባች። የእሷ ድምፅ እኮ ወንድሟ እየሰማ ነው ማለት ነው። በእሷ እየተደራደረ ገንዘብ እየተቀበለ ሰላምን እያስፈራራት ለብዙ ጊዜ የኖረ ሰው አሁን ላይ ግን አልማዝ ጉድ አደረገችው። ሰላም ነኝ አልማዝ ቱም በውሸት ሲያስለቅሳት እና ገንዘቧን ስበላት የነበረ አቶ ባይሉ አሁን እራሱ ወንጀለኛ ሆነዋል ማለት ነው። እና በውሸት ነው ስጠቀምባት የነበረ። አሁን ላይ ወይዘሮ አልማዝም ጉድ አድርገዋለች ማለት ነው። አቶ ባይሉ ለሕግ እንደሚቀርብ ደግሞ እርግጠኛ ነን። ምክንያቱም በውሸት ነው ሰላምን ገንዘብ ስበላ የነበረ ማለት ነው። አሁን ላይ በጣም ደንግጠዋል ማለት ነው። ሁላችሁም ለነበረን ቆይታ አመሰግናለሁ።